ዘለቀ አንተ አቶ ዘለቀ ነህ አይደል? አልተሳሳትንም። አቶ ዘለቀ የገዛናቸው መሬቶች የሉ፣ ነበረን ተቀማጭ ገንዘብ የለም፣ ሁሉም ነገር ከስሯል። ከአዲስ ከመቅደስ ጋር ነበር ነው። ትላንትም አብረን ነው የቆየነው። እሷ ናት ቦታውን ያሳየችን ነው። በዛ መሀከልም አሁን የዓመት ከ8 ወር ልጅ እንዳለን ልጅ መውለዳችን በፍጹም ትዝ አይለኝም። ባለቤቴ ጉዳዩን ይዘዋለች እና አስኒ ያስተካክለዋለሁ ብላኛለች። ምናልባት እኔ አሁን ላንተ መሰጥህ እንትን እሷ ልታስተካክለው የፈለገችውን ነገር የሚያበላሽባት እንዳይሆን በፍጹም አይሆንም። እስከተወሰነ ጊዜ ድረስ ያለውን ነገር ማስታወሰው ነገር የለም። በቃ እንደተሰረዘ ነገር ነው ከህይወቴ እንደተሰረዘ ተፍቆ እንደጠፋ ነገር የበሉ ወይ ሻይ ቡና እያሉ አልነበረም። ያሉበት ክፍል ድረስ ነው ገብቼ ያገኘዋቸው። ገንዘብ ስወስድም መዝግቤ ይዛለሁ። ግን እነዛን ሁሉ ነገሮች የት እንዳሉ የት እንዳደረኳቸው ምንም ማውቀው ነገር የለም። እና ሌላ ትዳር ነበራት? ትዳር ሳይሆን ጓደኛዋ እንደነገረችኝ ከሆነ ከኔ በፊት ልጅ እንደነበራት ተማሪ እያለች የተበላሹ ነገሮችንም ታስተካክልልኝ፣ እኔም ህብረተሰቡ ፊት መውጣት አልፈለኩምና እዚህ መጥቼ ከሷ ጋር ተቀመጥኩ። በዚህ ገንዘብ እንዳለብህ ነው የምትነግረህ? የሰዎች ገንዘብ እንዳለብህ እነዛ ሰዎች ደግሞ እየፈለጉህ እንደሆነ? አዎ 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። ይህን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት? እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ። ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ። እነዚህ ሰዎች ፈጣሪ አዳነን እንጂ ሙሉ በሙሉ ጨፍጭፈውን ገለውን ለመሄድ ነበር እቅዳቸውና አላማቸው። አላሰረችም፣ ግን ደግሞ ጭንቅላቱ ላይ ነው የተጫወተችበት። መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ነው። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። ቤቷ ውስጥ ቁጭ ብለን እያወራን ጎረቤት እንድጠብቀን ነግረናት ከኛ ሽሽት እየሮጠች ያመለጠች ሴት ናት። አቶ ዘለቀ የት ነው ብዬ ግን ለሁሉም የምትናገረው ነገር ከተማ ሄዷል፣ ከተማ ልታከም ሄዷል ነው። አንተ ልጅ ግን ታፈቅረኛለህ ሲጀምር? ወይማ እባክሽ ተረጃቸው። እንደዚህ አይነት ህይወት ውስጥ አትኖርም ነበር። ባላኮ የነጠጠ ሀብታም ነው እሱ። እንኳን የሚያኖረው ገንዘብ እንደዚህ አይነት ህይወት ያን እናውቅ ነበረ። ስለዚህ መቅደስ ባለትዳር አይደለች እንዴ? መቅደስ ለእናንተ ነው። ምን ማለት ነው ለእናንተ ነው ማለት? ከወጣም በኋላ ጎረቤት ነበረ ጠብቃሉኝ ያለችው፣ ግን ጎረቤትም ላይ የለችም። ከዛም በኋላ ሰፈር ማቃቸውንም ሰዎች ጠይቄ ነበረ። ማንም ያያት ሰው አልነበረም። አሁን ለራሳችሁ ራሱ አላቅም፣ አስጊ ነው። አንተም ይሄን ነገር ተውና አርፋችሁ ተቀመጡ። ብቻ አላቅም ላዩ ላይ ይጸዳዳልና ራሱ ነው አቅም። እዛ ስቴፕ ላይ ነበር የሆነ ሰዓት ላይ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ እዚህ ከተማ ላይ ወንድማችን ልዑልን በመፈለግ እንግዲህ 3ኛ ቀናችንን እያስቆጠርን ነው የምንገኘው። ብዙ ፍንጮችን እያገኘን ነው የምንገኘው። እስካሁን ድረስ ግን ያው ድምጹን መስማት አልቻልንም። ከፍተኛ የሆነ ጭንቀት ውስጥ፣ ከፍተኛ የሆነ ፍርሃት ውስጥ ነው ያለነው። በቻልነው አቅም ግን በደመነፍስም ቢሆን እየሰራን የሱን ፍለጋ አጠናክረን እየቀጠልን ነው የምንገኘው። ሌሎች ወንድሞቻችን እንግዲህ ተበታትነን ያለነው አሁን ላይ ራሳችንን ለመጠበቅ ዝግጁም አይደለንም። ራሳችንን ለመከላከል አንድ ቦታ ሆነን ራሳችንን ለመጠበቅም ዝግጁ አይደለንም። ምክንያቱም ባለን የሰው ኃይል የተለያዩ ቦታዎች ላይ ተመድበን የተለያዩ ቦታዎች ላይ ተበታትነን ወንድማችንን ልዑልን መፈለግ ስላለብን የተለያዩ እንቅስቃሴዎችን እያደረግን ነው የምንገኘው። እኔ ደግሞ በቻልኩት አቅም እንግዲህ ቪዲዮዎችን፣ መረጃዎችን ወደ እናንተ እያደረስኩ ነው የምገኘው። እንግዲህ ከዚህ በፊት በነበረው ቪዲዮ እንደተከታተላችሁት
አቡሽ ስለ መቅደስ አንዳንድ ነገሮችን ነግሮናል። ስለ መቅደስ ባለቤት መቅደስ እንደነገረቻችሁ ባለቤቷ አሁንም አብሯት የሚኖር ሰው እንዳልሆነ ከዚህ በፊት ከተማው ላይ አለ የተባለ ቱጃር ሀብታም እንደነበርና አሁን ላይ አንዲት ደሳሳ ጎጆ ውስጥ የቤተሰቦቿ አንዲት ደሳሳ ጎጆ ውስጥ እንደሚኖር እንግዲህ አጫውቶናል። ምንድነው የተፈጠረው? እሷስ እየነገረችን የነበረው ነገር ምንድነው? ሌላም የሰማነው ነገር አለ። ከተማ ላይ አዲስ አበባ ላይ ህንጾች እንዳሏት ምናምን ሰምተናልና እነዛስ ሀብቶች ንብረቶች ከየት ነው የመጡት የሚለውን ነገር ለማጣራት ምናልባት ይሄ የመቅደስ ባለቤት የተባለው ሰውን ስናገኘው ከልዑል ጋር የተያዙ ነገሮችን ያነሳልናል የሚል ተስፋ አለን። ያንንም ተስፋ ይዘን ነው ወደዚህ የመጣ ነው እንጂ የሌሎች ሰዎችን ታሪክ ለማንሳት ወደ እናንተ ለማቅረብ ምንም አይነት ጊዜ የለንም። ያንንም ለመቅረጽ ያንንም ለመስማት እኛም ዝግጁ አይደለም። ስለ ልዑልና ልዑል ብቻ ነው አሁን ላይ ሐሳባችን። ስለዚህ እሱን ለማግኘት የሚረዱንን እሱን ለማግኘት የሚጠቅሙንን መረጃዎችን እያነፈነፍን እየተከተልን ነው የምንገኘው። ተመልካቾቻችን እስቲ እንግባና ቦታው ላይ ደርሰናል። አሳይቶን አቡሽ አሳይቶን ነው ሄደው ቦታው ላይ ደርሰናል። ገብተን ምንድነው የተፈጠረው? ከመቅደስ ጋርስ ለምንድን ነው የተለያየው? ይሄ ሰው በእንደዚህ አይነት መልኩ የአካባቢው ሰው የሚያከብረውና የሚወደው ቱጃር ሀብታም ከሆነ እንደዚህ አይነት ጎጆ ውስጥ ምንድን ነው የሚሰራው የሚለውን ነገር አብረን የምናጣራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። እንግዲህ ተመልካቾቻችን አቶ ዘለቀ ይኖርበታል የተባልነው ቤት ላይ ደርሰናል። ግቢው ሰፊ ቦታ ቢሆንም እንግዲህ ትንሽዬ ሰርቪስ ቤቶች ነው የሚገኙት፣ ሌሎቹ ክፍት ናቸው። አቶ ዘለቀ እዚች ቤት ውስጥ ለረጅም ጊዜ እንደተቀመጠ ነው የተነገረን። እስቲ ገብተን እናወራዋለን። ቤቶች እኛ ነን። አቶ ዘለቀ እንዴት ወርክ? ሰላም ወርክ? ሰላም ነው። እኛ ሚኪ ይባላለሁ፣ ሚኪያስ ይባላለሁ። የምርመራ ጋዜጠኛ ነኝ። እንግዲህ ለአንዳንድ መረጃዎች ይጠቅመን ዘንድ ቪዲዮ እየቀረጸ ነው የሚገኘው እሱ። ወንድሞቼ ደግሞ አብረው የሚሰሩ የስራ ባልደረቦቼ ናቸው። ስለአንተ ዘለቀ፣ አንተ አቶ ዘለቀ ነህ አይደል? አልተሳሳትንም። አቶ ዘለቀ በትክክል ተነግሮን የመጣ ነው። ስለአንተ የሰማናቸው ነገሮች አሉ። ገብተን እንድናወራ ፈቃደኛ ሆነልኝ። እነሱን ታውቃቸዋለህ? እዚሁ ከተማ ላይ የህግ አካላት ናቸው። ምናልባት ታውቃቸው እንደሆነ። ስለዚህ ስለአንተ የሰማነው ነገር አለ። መቅደስ እኛ ከአዲስ አበባ ከመቅደስ ጋር ነበር ነው። ትናንትም አብረን ነው የቆየነው። እሷ ናት ቦታውን ያሳየችን ነው። ምንም ችግር የለውም። አንተን የሚጎዳ ነገር አይደለም አቶ ዘለቀ። አንተ የሰማነው ነገር እኮ የለም። እሷን ካገኛችኋት እሷ ብዙ ነገር ያለው ነገር ትነግራችኋለች። ከእሷ ጋር የተጨዋወትናቸው ነገሮች አሉ እና ያ ነገር በቂ ነው ብዬ አላስብም። ያው በአንተ ሳይድ በኩል በአንተ ሳይድ ደግሞ ያለውን ነገር መስማት ስላለብን እዚህ ቦታ ላይ ምን እያደረግክ እንደሆነ የአካባቢው ሰው እዚህ እንደሆንክ አያውቅም። ሌላ አዲስ አበባ እንደሆንክና ሕክምና እየተከታተልክ እንደሆነ ነው የሚያውቀው። እዚች ቤት ውስጥ ምን እያደረግክ እንደሆነ ልታሳውቀን ልትነግረን ይገባል። አዎ ግን ምን አይነት ምርመራ ነው? እንደዚህ ካሜራ ይዛችሁ ፈቃደኛ ካልሆንክ ቪዲዮ ይቀረጽና አንተ ምንም ቪዲዮ እንዲተላለፍ ሚዲያ ላይ እንዲተላለፍ ፈቃደኛ ካልሆንክ ቪዲዮውን እናጠፋዋለን። እኛም እንይዘው ለማስረጃነት እንዲጠቅመን ቪዲዮውን መቅረጽ ብቻ ነው። መጨረሻ ላይ ፈቃደኛ ካልሆንክ ሰውን አብራችሁ ብትመጣና እንዴት ብቻችሁ ላከቻችሁ? መቅደስ ታውቃለህ በጣም ስራ ላይ ቢዚ ናትና ቦታውን አሳይታን ነው የተመለሰችው። ችግር ያለው አይመስለኝም ወይ የምትደበቅበት የተለየ ነገር ከሌለ በስተቀር ሳላሳውቃት ሳልነግራት ብዬ ነው እንጂ ምንም ችግር የለውም። እሷ ናት የላከችን። ቦታውን ጠቁማ እንግዲህ ማንም እዚህ እንዳለ አያውቅም አይደል? ስለዚህ እኛ ቀጥ ብለን ልንመጣ አንችልም። እንኳን እኛ ከአዲስ አበባ የመጣ ነው የዚህ አካባቢ ነዋሪም አንተ እዚህ ስለመሆንም ምንም የሚያውቀው ነገር የለም። ራስን ደብቀን ያለህ አይደል? ጥሩሽ በቃማ ግን ማትቆዩ ከሆነ አንቆይም። 30 ደቂቃ ብቻ። እንግዲህ አቶ ዘለቀ እኔ በእንደዚህ አይነት መልኩ ወደ አንተ መምጣት አልፈለኩም ነበር፣ ግን የሰማኋቸው ከአንተ ጀርባ ያሉ የሰማኋቸው ታሪኮች የግድ እንድመጣና አንተ እንዳናገር ስላደረጉኝ ነው።
ያንተንም ይሄ ፍላጎት መጋፋት አልፈልግም እውነት ለመናገር እና ትንሽ ጫን ብያለሁ ብዬ አስባለሁ። ወንድሞችም ጫን ብለዋል ብዬ አስባለሁ። ለዛ በጣም ይቅርታ ጠይቃለሁ። ምንም አይደለም እኮ ምንም የሚወራ ነገር የለም። ከዛ ከመሀል ሀገር ድረስ ስትመጣ እንዲሁ በባዶ ሜዳ ነው የመጣው። ልፋት ነው ብዬ ነው እንጂ የሚወራ ታሪክም ይሄ ነው የሚባል ታሪክ የለኝም በፊት። በእርግጥ ቀደም ባለው ጊዜ መተህ እንኳን ቢሆን ታሪኮች ነበሩ። አሁን ከተወሰነ ዓመት በኋላ እንኳን ይሄ ነው የሚባል ታሪክም የለኝም። ከዛ ድረስ የሚያስመጣ ነገር የለኝምና የተሳሳተ ቦታ መተህ ሊሆን ይችላል ብዬ ነው። በእርግጥ የተሳሳተ ቦታ እንዳልመጣን ያንተን ትንሽዬ ታሪክ ስንሰማ ነው ልናገኘህና ልናወራህ እንደሚገባ የተረዳ ነው። ያሳለፍካቸው ብዙ ነገሮች እንዳሉ ተገንዝቤያለሁ። ከባለቤትም ጋር ጥሩ ጊዜ ያሳልፌያለሁ። ቤትም ሄጄ ነበር። ስለዚህ ምንም ሐሳብ አይግባ። አንተን በፍጹም የሚነካ ነገር ምናልባትም አንተን ሊረዳ የሚችል ነገር ነው እንጂ ቆይታችን ላይ የምታገኘው ይሄ አንተን ሊጎዳ የሚችል ነገር በፍጹም አይኖርም። ስላለፉት ጊዜያትና አሁን ስላለህበት ሁኔታ ትንሽ እንድናወራ ነው ፍላጎቴ። ስለዚህ የአካባቢውን ማህበረሰብ አንተን የሚያውቁን ሰዎች በስም የሚያውቁን ሰዎች በደንብ አቶ ዘለቀ ሲባል የአባት ስም ሳይጠራ ነው የሚያውቁ። ዘለቀ አንድ ነው ለነሱ። ዘለቀ ያ ጀግና ነው። ስለዚህ አንተ ይህንን ሁሉ ማህበረሰብ አንተን እንደ ጀግና እንዲቀበል ካደረግ ምናልባት ብዙ ወጣቶች ሊማሩበት የሚችሉበት ነገር ሊኖርህ ይችላል። ከተረዳሁት ነገር አንጻርም በደንብ አለ። ሰዎችን መቀየር ትችላለህ፣ ሰዎችን ማስተማር ትችላለህ እና ለምትሰጠን ጊዜ ምናልባት ብዙ ሰዎች ብዙ ወጣቶች እንዳንተ ያሉ ብዙ ያንተ ታናናሾች ሊለወጡበት የሚችሉበት ሐሳብ ስለሆነ ለዛ ስትል አንድ 30 ደቂቃ ነው ማስቸገርህ። እኔ አንድ 30 ደቂቃ ብቻ እንድትሰጠኝ ነው። ችግር ሆኖ እኮ አይደለም። ምን መሰለህ ይሄ አካባቢ ተወልጄ ያደኩበት ቦታ ነው። ከልጅነቴም ስሰራ ነው የኖርኩት እና እዚህ አካባቢ በስራ ተከብሬ የኖርኩት ሰውዬ አሁን ለእርዳታ እጄን ዘርግቼ አካባቢ ህብረተሰብም እንዲያየኝ አልፈልግም። ተከብሬ ስንቱን ስረዳ በኖርኩበት ሀገር ላይ አሁን ለእርዳታ እጄን ዘረጋ ዘለቀ ተብሎ እንድታይ አልፈልኩም። ያ ነው አሸማቆኝም ከቤት እንዳልወጣ የሚያደርገኝ። ቤት ውስጥ እንድቀመጥ የሚሆንኩበት ምክንያት ያ ነው። እርዳታውን በቴሌቪዥን መስኮት መታየቱንም አልፈለኩትም፣ ለእርዳታ እጁን መዘርጋት። ምክንያቱም እኔ ከድሮም ከልጅነቴም እንግዲህ ታሪኮችን ነግረው ከሆነ ከአባቴም ጀምሮ አባቴም አነስተኛም ብትሆን እዛች ያያት የመጀመሪያ የነበረችው ቦታ ላይ ሱቅ ይሰራ ነበር። ከዛን ጊዜ ጀምሮ እኔ ከስር ከስሩ እያልኩኝ እየሰራው ነው ያደኩት እንጂ እጄን ዘርግቼ ከሰው ተቀብዬ አላውቅም። ይገባኛል። ሰዎች በስኬታቸው ብቻ አይደለም ሰዎችን የሚያስተምሩት፣ በውድቀታቸውም በድክመታቸውም በኪሳራቸውም ውስጥ ሌሎች ሰዎች እንዲማሩ ማድረግ ይችላሉ ብዬ አስባለሁ። ስለዚህ ያንተ ጀግንነት ከዜሮ የተነሳ ነው። ከዜሮ የነበረ ዜሮ ሆነህ የጀመርከው ነው። ምንም በሌለ ሁኔታ ከፍታ ላይ የወጣ ሰው ነህ። ስለዚህ አሁንም ያለበት ሁኔታ ምናልባት አንዳንድ ሰዎች እጃቸው ላይ ያለ ብዙ ነገር ብዙ እውቀት ኖሮ ግን ሰው አጠገባቸው ስለሌለ ብቻ የከሰሩ መስሏቸው የወደቁ መስሏቸው ከአንድ ቤት ሳይወጡ ረጅም ጊዜያትን ያላቸውን አቅም ያባክናሉ። ስለዚህ ምናልባት በምትነግረን ታሪክ ውስጥ እኛም መፍትሄ ልናገኝ እንችላለን። ሌላው ደግሞ ሰዎች ካንተ ከስኬት ብቻ ሳይሆን ከውድቀትም ሊማሩ ይገባል ብዬ አስባለሁ እኔ። ስለዚህ ከዜሮ ነው የተነሳኸው። አሁን ደክመ አሁን ወድቀ እዚህ ቤት ውስጥ የምትቀርበት ምንም አይነት ምክንያት አይኖርም። እኛ የቻልነውን ሁሉ አድርገን ምናልባት ከኛ አቅምን በላይ ከሆነ ሌሎች ሰዎች እንዲያግዙን እንዲረዱን አድርገን ዘለቀ ወደ ነበረበት እንዲመለስ የቻልነውን ሁሉ ለማድረግ ዝግጁ ነን። በዛ እንድታምነኝ እፈልጋለሁ እኔ። አንተንም ይሄ ለመርዳት አይደለም እኮ አንተ ለብዙ ወጣቶች ለዚህ አካባቢ ወጣቶች አርአያ የሆንክ ሰው ነህ። ስለዚህ አንተን የሆነ ነገር ማገዝ አንተን መርዳት አይደለም፣ አንተን መደገፍ፣ አንተን ትንሽ ድጋፍ ማድረግ ነው። የሀሳብም ድጋፍ ሊሆን ይችላል የሚያስፈልግ። አንተ በነበርክበት አቅም በነበረህ ሰዓት እኮ ብዙ ወጣቶች ስራ ሰጥተሃል አይደል? ስለዚህ ዛሬ ላይ ብትረዳ ብትታገዝ ነውር አይደለም። ታሪክን በትንሹ መስማት ፈልጋለሁ። ከመቅደስ ጋር ያላችሁ ግንኙነት፣ ከመቅደስ የነበራችሁ ግንኙነት መስማት ፈልጋለሁ። ምክንያቱም መቅደስ የነገረችኝ ነገር አለ። ያንተን እውነት ደግሞ መስማት ፈልጋለሁ። እውነትህ ደግሞ ተደብቆ እዚህ ቤት ውስጥ እንዲቀመጥ ባታደርገው ጥሩ ነው። ብዙ ነገሮችን ያሳለፍክ ሰው ነህ። ስለዚህ እሺ በለኝና ከመጀመሪያው
እንጮት ወደ አንተ ታሪክ እንምጣና ላለመንገር ፈልጌ አይደለም ለህብረተሰቡ ያው የከሸፈ ታሪክ ነው ከስኬት ወደ ውድቀት ያመራ ታሪክ ነው መነግርህ የሚያስተምር ነገር የለውም ብዬ እንጂ ታሪክ መደበቁ ለኔ ፈልጌው እኮ አይደለም ግን ምንድነው አንዳንድ ጊዜ ከውድቀት ወደ ስኬት ያመራ ታሪክ ቢሆን ሰውን ያስተምራል ሌላውንም ሰው እንዲነሳሳ ያደርጋል ብለህ ትላለህ የኔ ከስኬት ከትልቅ ስኬት ባልጠበቅኩት ሁኔታ ወደ አሽቆለቆለ ትልቅ ውድቀት ውስጥ ነው የገባሁት ምንነቱን ባላወቅኩት ሁኔታ እና ይሄ ነገር ምን ያስተምራል ብዬ ነው ጭራሽ በደንብ ነው የሚያስተምረው ሰዎች እኔ ብያለሁ እኮ ቀደምም ሰዎች ከስኬትና ከንትን ብቻ አይደለም የሚማሩት ከውድቀትም ከኪሳራም ሰዎችን ማስተማር ትችላለህ እነዚህ ሰዎች መማር ይችላሉ ሰው ስኬትን ብቻ ስለነገርከው ትልቅ ደረጃ መድረስን ብቻ ስለነገርከው ይማራል ማለት አይደለም ሰዎች ከሰው ውድቀትም ይማራሉ ከሰው ማጣትም ይማራሉ ስለዚህ የብዙ ወጣቶችን ጭንቅላት ትለውጣለህ ብዬ አስባለሁ ምንድነው በህይወት ውስጥ የተፈጠረው ከዛ ቦታ ከዛ ትልቅ ደረጃ ማህበረሰቡ ከሚያከብር እሱ መጣ ሲባል ሽማግሌውም ትልቁም ከሚነሳለህ ያ ክብር እንዴት እንደዚህ አይነት ጠባብና እንደዚህ አይነት ኑሮ ውስጥ እንደተገኘ ልትነግረኝ ይገባል ብዙ ወጣቶችን ብዙ ታናናሾችን ታስተምራለህ እና ምንም አይነት ሐሳብ አይግባ ያው ምናልባት ይሄንን ቃለመጠይቅ ካንተ ጋር ከማድረግ በፊት ባለቤቴን ባማክራት ይሻላል መሰለኝ እኔ አውርቻታለሁ በደንብ አንድ ጊዜ ያደረኩት በሆነ ወቅት ላይ ባለማወቅ የሰራኋቸው ብዙ ስህተቶች አሉ ይመስለኛል ባለቤቴ ጉዳዩን ይዘዋለች እና አስኛ ያስተካክለዋለሁ ብላኛለች ምናልባት እኔ አሁን ላንተ መሰጥህ እንትን እሷ ልታስተካክለው የፈለገችውን ነገር የሚያበላሽባት እንዳይሆን በፍጹም አይሆንም ከሷም ጋር ብያለሁ አብዛኞቹን ነገሮች ይዛ በጥሩ ስራ አድርጋለች ነገሮቹን ልታስተካክልልኝና ወደ ነበረው ነገር እንዲመለስ አረጋለሁ ከሷም ጋር ጥሩ ቆይታ ነው የነበረን በፍጹም ምንም አይነት ይሄ አንተን ነገር ለማስተካከል የሚረብሽ ነገር በፍጹም አናደርግም እኛ ስራችን ሰዎች ከገቡበት ችግር ከገቡበት ጭንቀት ማውጣት ነው ከገቡበት ኪሳራ ሰዎችን በመርዳት ሰዎችን በማገዝ ወይ ደግሞ የሚያገዟቸውና የሚረዷቸውን ሰዎች በማግኘት በእኛ ደግሞ በአቅማችን የሀሳብ ድጋፎችን በማድረግ ሰዎች ካሉበት ቦታ ከፍ እንዲሉ ማድረግ ነው አላማችን በፍጹም ወደኋላ ሰዎችን ጎትተንም ወደኋላ ሰዎችን ጥለንም አናቅም የኛ አላማ ተመልካቾችም ያውቃሉ ይሄ ምንም አይነት ሐሳብ አይግባ አንተን መርዳት ብቻ ነው አላማችን ስለዚህ እውነት የተደበቀ እውነት እንዳለ እየተረዳን ነው የምንገኘው ያንተ መገኘት እውነት ለመናገር አጋጣሚ ነው የሰዎችን ትክክለኛ ማንነት ለማወቅ ይረዳናል ብለን እናስባለን ያንተ ምክንያቱም ከባለቤት ጋር ረጅም ጊዜያትን በትዳር ቆይተሃል በደንብ ታውቃታለህ ስለዚህ የሆነን ሰው ማንነት በትክክል ያሳየናል ብለን እናስባለን ያ እንዲሆን እንድትፈቅድልን እንጠይቃለን ስለዚህ አሁን ይሄ መጨቃጨቁ ምንም ዋጋ የለውም ምክንያቱም ረጅም ጊዜ ቤትን ቆልፈ እንደዚህ አይነት ትንሽ የቤት ውስጥ ነው የተቀመጥከው ስለዚህ ይህቺ እድል ደግሞ ነገ ይዛ የምትመጣው ነገር አይታወቅም ወደኋላ እንመለስና እንዴት እንደነበር አስተዳደግህ እንጫወት እንዴት ነበር አስተዳደግ እዚሁ ከተማ ነው ተወልደ ያደግከው ጥሩ እሺ እኔም አንድ ነገር መጀመሪያ ቃል አስገባ ይሄንን ነገር የምታደርገውን ቃለ መጠይቅ ምናልባት ባለቤቴን ካሳያት በኋላ ለህዝብ ይፋ ብታወጣው ምንም ችግር ምክንያቱም እሷ የጀመረችልኝ ነገር የወደፊት ህይወቴን የሚያበላሽ እንዳይሆን ቅድምም መግቢያ ላይ በር ላይ ትንሽ ላላስገባህ ሞክሬ ነበርውና በሬን ቆልፌ የተቀመጥኩት ምናልባት እሷ የጀመረችልኝን ጉዳይ የሚያበላሽ ነገር እንዳላደርግ ብዬ ነው ይሄን ቃል ከገባህ ቃል ገባላለሁ እንዴት ነበር አስተዳደግ እዚሁ ነው ተወልደ ያደግከው እዚሁ ነው የተወለድኩት ያደግኩትም እዚሁ ነው እንግዲህ እንደማንኛውም የአካባቢው ማህበረሰብ አነስተኛ ገጠር ከተማ ነች ከአባቴ ጋር ነበር አባቴን ከስር እየተከተልኩ ነበር እንደማንኛውም እንትን አባቴን አራያ አድርጌ ነበር ያልኩት ትምህርትም ትንሽ ገፋ አድርጌ ተምሬ ነበር ከዛ ከስር አባቴን በንግድ ስራ አገዘው ነበር አነስተኛም ቢሆን እሱ ይሰራ ነበር የንግድ ስራ እዛው ቤታችሁ ላይ ሱቅ እንደነበራችሁ ሰምቻለሁ ከዛ የጀመረ ነው እንግዲህ አባቴ ወደ ከተማ የሚሄድ አንዳንድ እቃዎችን እያመጣ ሱቅ ውስጥ ይሸጥ ነበር እኔም ትንሽ ጎልመስ እያልኩኝ ስመጣና አባቴ መድከም ሲጀምር እናቴም ትንሽ ደካማ ናት ጤናም የላትም ማለት ነው የዛን ሰዓት እኔ እሱን ተክቼ ወደ ከተማ እየሄድኩኝ አንዳንድ እቃዎችን ማምጣት ጀመርኩ እዛ እንግዲህ እሱ
ከኔ ቀደም ያለ ሰው ነው የነበረው። የሚያውቃቸው ነገሮች ውስን ናቸው። አብዛኛውን ጊዜ ተመሳሳይ እቃዎችን ነበር እያመጣ ሲሸጥ የነበረው። ያው አዲስ ትውልድ ደግሞ ይባል የለ እንግዲህ አዲስ ትውልድ ነው። ወደ አዲስ ስራ ስንገባ ከብዙ የአካባቢው ሰዎች ጋር አስፈላጊ የሆኑ ነገሮችን አዳዲስ እቃዎችን ከተማ የገቡትን እያመጣው ለሱቆችም ለተለያዩ እንትኖችም ማከፋፈል ጀመርኩ። ሱቁን ከመሸጥም ውጪ ማለት ነው። በዚህ ሁኔታ ላይ ያለው አባቴ ያረፈ፣ እናቴም ብዙ አልቆየችም። ከዛ በኋላ የቤተሰቡ ያለውን ነገር ተቆጣጥሬ መስራት ጀመርኩ ማለት ነው። በዛ መካከል ከተለያዩ የመንግስት መስሪያ ቤቶች የሚያስፈልጋቸውን ነገሮች ጥሬ እቃዎች ሲያስፈልጉ አቀርባለሁ። ለመንግስት መስሪያ ቤቶች ወረቀቶች፣ ብዙ የነዚህ ፕሪንተር፣ ቀለሞችን፣ የተለያዩ ነገሮችን አቀርባለሁ። ለሱቆች፣ ለሆቴሎችም የተለያዩ ነገሮች ዘይቱንም፣ ስኳሩንም፣ በርበሬውንም እያመጣው አከፋፍላለሁ። የተለያዩ ስራዎችን ነበር የምሰራው። በዚህ ሁኔታ እየሰራሁ የተወሰነ ጊዜ እንትን ካልኩ በኋላ ትንሽ የገንዘብ እጥረት መጣ። ስራውንም እያስፋፋሁ ስራ በዛ መካከል ያቺ የመጀመሪያ የነበረችዋን ቤት የአባቴን ቤት ሸጥኩኝ። እንዲሁም በዛ መካከል የአካባቢው ህብረተሰብ ይሄ ሰውዬ እያበደ ነው እንደ እያለኝ ነበር። ኦኬ ለንግድ ላይ አብረስ መስራት ፈልጌ ነው እና ያንን ነገር መተካት እንደምችል ስለማውቀው ነው ያንን እንትን ያደረኩት። ብቸኛ ልጅ ነበርክ ለቤተሰቦች? አዎ እኔ ነኝ። ለእናቴም ለአባቴም የመጀመሪያም የመጨረሻም እኔ ነኝ። እነሱ ካረፉም በኋላም ብቸኛ ወራሽ ነኝ ነበር። ግን አባቴ የተለያዩ ቦታዎችን ከሁለት ቦታዎች ጥሎልኝ ስለነበር ያረፈው አንዱን ቦታ ወሰንኩና እሱን ሽጭ የንግድ ስራዬን አስፋፋው። በነገሩ አልቆየሁም፣ ብዙም ዓመት አልቆየሁም። ሌሎች ተጨማሪ 3 ቦታዎችን ገዝቻለሁ። ከዛ በኋላ ያ ማለት መጀመሪያም ሐሳቤ ወይ ውጥኔ ትክክል ነበር ማለት ነው። በዛ መካከል የተለያዩ ቦታዎች ላይ እንግዲህ የምታያቸው ሆቴሎችም በአካባቢው ህብረተሰብ ዘንድም ታማኝነትና ተቀባይነት ስላተረፍኩ ያ ነው እንግዲህ ለከበሬታ አብቅቶ ትልቅ ለመሆን አድርሶኝ የነበረው ማለት ነው። በጣም እኔ የገረመኝ ነገር እውነት ለመናገር ትንሹም ትልቁም ነው ስቲል ትንሽ የሚያስደነግጠው ነገር አሁን እዚህ እንዳለ አያውቁም። አብዛኛው ማህበረሰብ እዚህ እንዳለ አያውቅም ከጥቂት ሰዎች በስተቀር። ግን ላንተ ያላቸው ክብርና ላንተ ያላቸው ቦታ እጅግ በጣም የሚለይ ነው። በጣም እንደናፈቁ በቃ ቢመጣ እስቲ ንገሩልን ስልኩን የምታውቁት ምናምን ነው የተባልነውና አንዳንድ ሰዎችን ስናወራ ከምን የመጣ ነው አንተ ንግድህን ነው የምትሰራውና አንድ ሰው ስኬታማ ስለሆነ ብቻ በዚህ መጠን ሊከበርና ሊወደድ ይችላል ብዬ አላስብም። ከምን የመጣ ነው የማህበረሰቡ ፍቅር? ምንድነው መሰለ ይሄ አካባቢ ተወልጄ ያደኩበት ነው። እንግዲህ እናቴም አባቴም ቤተሰቦችም እርስ በርስ የሚተዋወቁ ናቸው። የዚህ አካባቢ ማህበረሰብ ደግሞ አብዛኛው አብሮ የኖረ ነው። በተለያየ በድርም በማህበርም በቁብም በሁሉም የሚገናኝ ነው እና እንደዚህ አይነት ቦታ ላይ አንተ ትንሽ ጥራቱን ያልጠበቀ ነገር ብታመጣ ታማኝነት፣ ተወዳጅነት አይኖርህም። ከአካባቢው ሰው ጋርም መኖር፣ መብላት፣ መጠጣትም አትችልም። እና እኔ ንግድ ስራ በምሰራበት ሰዓት የሚፈልጉትን ነገር አስፈላጊውን ነገር ንጹህ የሆነውን ነገር ወይ ደግሞ እርግጠኛ ሆኜ የማላውቀውን ነገር አምጥቼ አልሰጥም። አንዳንድ ጊዜ ኤክስፓየርድ ያደረጉ የተበላሹ የምግብ ሸቀጣሸቀጦች፣ ዘይት፣ ወተቶች ይኖራሉ በቅናሽ የሚሸጡ እንደዛ አይነት ነገሮችን ሰርቼ አላውቅም። እኔ አምጥቼም ኤክስፓየር ዴቱ ወይ ደግሞ የተመረተበት ጊዜ ያለፈበትን ምርት አምጥቼ ሰጥቼ አላውቅም። ያ እንድከበርና እንድወደድ ያደረገኝ ይመስለኛል። ታማኝነትም እንዳገኝ ያደረገኝ ይመስለኛል። በዛ መካከል ግን ከተወሰነ ጊዜ በኋላ ይሄ እንግዲህ አሁን እዚህ እስካለሁበት ሰዓት ድረስ ነገሮች ባልጠበቁት ፍጥነት ተቀያየሩና ለኔም ህልም በሚመስል ሁኔታ የዚህ ቦታ ቁጭ ብያለሁ። ወደዛ ነገር ከመምጣታችን በፊት የምትፈልገው ደረጃ ላይ ደርሰ ነበር? የምትፈልገው ነገር እያደረክ ነበር? ያው የምታቀዳቸው ንግድ ውስጥ ስትሆን የምታቀዳቸው ነገሮች አሉና የምትፈልገው ቦታ ላይ ነበርክ? ለኔ ገና ነው። ምናልባት ለአካባቢው ህብረተሰብ ከዚህ ከአካባቢያችን ምናልባት አነስተኛ የገጠር ከተማ እንደመሆኑ ለብዙ ሰው ሲያይ ትልቅ ቦታ ላይ ደረስኩኝ ሊመስል ይችላል በአካባቢው ካለው የኑሮ ሁኔታ አንፃር። እኔ ግን ህልሜ ከዛ ሰፋ ያለ ነበር። ምክንያቱም አብዛኛውን ጊዜ ከተማ ሲሄድ የማያቸው ብዙ ነገሮች አሉ፣ ትልልቅ ስራዎች አሉ እና ምናልባት አቅሜን አሳድጌ ይህንን ከተማ የተሻለ ስራ በሰራበታለሁ፣ አካባቢውንም ነገር አሳውቃለሁ ብዬ ብዙ ነበር ሐሳብ። ለዛ መካከል ነው እንግዲህ አንዳንድ ጊዜ ሰው እንዳሰበው አይውልም፣ ሁኔታዎች ተፈጠሩና እንግዲህ ይሄ ነገር ሆነ ማለት ነው።
ምንድን ነበር እንግዲህ አንዳንድ ሰዎች ንግድ ላይ በእርግጥ ከልጅነት ጀምሮ የመጣህበት ነገር ስለሆነ ያ ነገር ይሄ አባትን እያገዝክ ወደ ንግዱ በመግባትህ ጠቅሞህ ሊሆን ይችላል ስኬታማ ለመሆነ። ያ ብቻ ግን በቂ ነው ብዬ አላስብም። ልምድ ብቻ ማግኘት ይሄ ከልጅነት ጀምሮ የመጣ ልምድ በቂ ነው ብዬ አላስብምና ምንድነው ያው አንተ ባትቀበለውም ስኬታማ ነኝ ትልቅ ደረጃ ደርሻለሁ ብለህ ባታስብም ያው ማህበረሰቡ ትልቅ ቦታ የደረሰ ነጋዴ ነው የተከበረ ሰው ነው ብሎ እስካለህ ድረስ አንተ እንደዛ ነህና ትልቁ የስኬት ሚስጥር ምንድነው? ንግድ ላይ በነበረ እንቅስቃሴ ታማኝነት ነው። መጀመሪያ ነገር ታማኝነት ነው፣ እምነት ነው ንግድ ላይ። ሁለተኛ ደግሞ ቃልህን ማክበር። ምክንያቱም ባልክበት ሰዓት ያንን ነገር አምጥተህ መስጠት። አንድ ሰው ካንተ መጥቶ የሚገዛውን ዕቃ ከተማመነበት እና አንተ ላይ እምነት ካለው ምንጊዜም ስራ ውጤታማ ነው የሚሆነው፣ ስኬታማ ነው የሚሆነው። አንተ የምታውቀውን ስራ እስከሰራህ ድረስ ማለት ነው። እሱ ነው የነበረው። ምናልባት አብዛኛውን ህይወቴን ወደ ተለያየ ቦታ ላይ እንትን ሳልል እዚሁ ንግድ ላይ ብቻ ማሳለፌ በኋላ ወደ ትዳር ስገባም የትዳር ህይወቴን ትንሽ ሳይረብሸው ይቀራል መሰለኝ። ምክንያቱም እንደዛ አይነት ከተቃራኒ ጾታ ጋር የነበሩ አይነት ነገሮችን ብዙ ልምዱም አልነበረኝም። በገጠመኝ ነው ወደ ትዳር ህይወት ውስጥ የሚገባውትና ምናልባት የትዳር ህይወቴንም ያ ነገር ሳይረብሸው አይቀርም። ለንግዱ በጣም ተመስጬ ወደዛ መግባት ብዙ ህይወቴን በዛ ማሳለፍ የትዳር ህይወቴንም ኋላ ሳይጎዳው ይቀራል መሰለኝ። በጣም ጥሩ። ወደ ትዳር ህይወትን እንምጣና እንዴት ነበር ከመቅደስ ጋር የተዋወቃችሁት? እንዴትስ ነገሮች ተዋወቃችሁ ወደ ፍቅር አመራ? እሱ እንኳን አንድ ያለፈ ታሪክ ነው። ሁለተኛ የግልም የህይወት ታሪክ ስለሚሆን ለወጣቱም ለህብረተሰቡ ማስተማሪ ይሆናል ብዬ አላሰብኩም። ምናልባት የግል ሚስጥርም ሆኖ ባለቤቴም ቅር እንዳይላት ምንም ችግር የለውም። እንዳልኩ ቪዲዮውን ለማሳየት እኔ ለሷ ምናልባት የሚከፋት ከሆነ ቅር የሚላት ከሆነ ቪዲዮውን ለማሳየት እኔ ቃል ገባልሃለሁ ለሷ። ያው እንትን ነው አካባቢውን ሰው የሚያውቀው ነገር ነው። እኔ አሁን ለኔ ትነግረኛለህ፣ ለተመልካቾች ትነግርልኛለህ እንጂ የእናንተን ትውውቅ ማያውቅ ሰው ያለ አይመስለኝምና አሁን ሚስጥር ነው ሚስጥር አይደለም እያለን ነገሮችን እንድደብቀኝ አልፈልግም። ሁሉንም ነገር እንግዲህ ነግሬሃለሁ ቅድም። እኛ እዚህ የተሰበሰብነው ወንድሞቼም አንተን ለማገዝና ለማገዝ ብቻ ነው የመጣነው እዚህ። ስለዚህ ይሄ የኔ ሚስጥር ነው፣ ይሄ ደግሞ መወራት ያለበት ነው ነገር ነው እያልክ ነገሮችን እንዳትከፋፍልብኝ። አንተን መርዳት የምችለው ሁሉንም ነገር ግልጽ አድርገህ ስትነግረኝ ነው። ስለዚህ ምንም ሐሳብ አይግባህ። በእርግጠኝነት ጥሩ ነገር ነው የሚፈጠረው። በእርግጠኝነት ካለህበት ነገር እንድትወጣ ሊያደርግህ የሚችል ነገር ነው ይሄ ከዚህ ቪዲዮ በኋላ የሚፈጠረው። ምንም ሐሳብ አይግባ፣ ግልጽ አድርገህ ንገረኝ። ምንም ችግር የለውም። እንግዲህ እንዳልኩ ከተማችን ትንሽ ገጠር ከተማም ስለሆነች አንዳንድ ጊዜ የባልና ሚስት ጉዳይ ሚስጥር ተደርጎ ኖር ተደርጎ በአደባባይ ሲወራ እንደዛ ተደርጎ ስለሚታሰብ የአካባቢ ህይወት እንዳያዝንብኝ ብዬ ነው፣ ባለቤቴም እንዳታዝንብኝ ብዬ እንጂ ምንደብቅህ የተለየ ሚስጥር ኖሮ እንኳን አይደለም። በእርግጥ እኔና መቅደስ ማለት ባለቤቴ የተገናኘነው ከዛሬ 8 ዓመት ከምናምን አካባቢ ነው በፊት ነው። እሷ ዩኒቨርሲቲ ተማሪ ነበረች። ከከተማ ነበር ወደኛ ተመድባ የመጣችው። ምናልባት 2ኛ ዓመት ወይ 1ኛ ዓመት ተማሪ ሆና ቡና የምንጠጣበት ቦታ ነበርና እዛ ነው በአጋጣሚ በተቀመጥኩበት ያየኋት። ሳያት ከጓደኞቿ ጋር በጣም ተግባቢ ናት፣ ሳቂታ ናት፣ ተጫዋች ናት እና እኔ እንደዚህ አይነት ትኩረትም አልነበረኝም። በአጋጣሚ እዛ ቦታ ላይ ቡና ለመጠጣት ነበር የተቀመጥኩት፣ ግን ቀልቤን ሳበችው። ከዛ እሷን ለመግባባት እሷን ለመጠበቅ ስል የተወሰነ ጊዜ እዛ ቦታ ላይ ተመላለስኩኝ። እንደውም ከኔ ይልቅ እሷ ቅድማ ቀረበችኝ ማለት ይቻላል። እኔ ብዙ ከሰው ጋር በእንደዚህ አይነት ሁኔታ የመግባባት ማለት ጾታዊ በሆነ ነገር የመግባባት እንትን አልነበረኝም። በአካባቢው ማህበረሰብ ግን እኔ ጥሩ ስምና ተወዳጅ እንትን ስለነበረኝ እሷ ቀድማ ዝናዬን ሰምታ ነበርና በዝናዬም ተስባ ነበር ይመስለኛል። ባጭሩ ቶሎ ተቀራረበ። በሷም ገፋፊነት እሷ ነበረች ነገሮችን እንትን ያለችው ምልህ እኔ ከሞከርኩት ይልቅ እሷ የሞከረችው ይበልጥ እሷ የቀረበችው እሷ ብዙውን ርቀት መጣችልኝ ወደኔ። ምክንያቱም እኔ ያልምዱም ስላልነበረኝ ከሰው ጋር እግባባለሁ፣ እጫወታለሁ። ግን ንግድን በተመለከተ ስራዬን በተመለከተ ነው እንደነገርኩ ስራ ላይ ብቻ ነበር አትኩሬ እንትን የምለው እና ይሄኛው አዲስ ለኔ ልምድ ሲሆን ትንሽ ከበድ ብሎ ነበር እና አብዛኛውን ርቀት የመጣችልኝ እሷ ነበረች። እኔም ደስተኛ ሆኜ የተቀበልኳት፣ አብረን እየተጋገዘን እንደ ጓደኛ
ቆየን። የምርቃት ሰዓቱም ደረሰ። እኔው ጋር ሆና ተመረቀች። በኋላ መጠቃለል እንዳለብን አሰብንና አማከርኳት። ልታገባኝ ፈቃደኛ ነበረች። ያንን ነገር ስጠይቃት ደስተኛ ነበረች። ሰርጋችንን ደግሰን ተጋባን። ከምርቃት በኋላ ብዙም ለቆይ አልፈለኩም። እኔም ተጠቃልዬ ሀሳቤን ወደ ስራዬ መመለስ ነበር የፈለኩት። በዛ መካከል እሷም ትምህርቷን ከጨረሰች በኋላ ቤት እንድትቀመጥ አልፈለኩም። ብዙ የማውቃቸው ሰዎችም ስለነበሩና ጥሩ የትምህርት ደረጃም ስለነበራት ስራ እንድትቀጠር አደረኩኝ እና የመንግስት ሰራተኛ ሆነች። አንተ ነህ ስራ እንድትገባ ያደረካት? አዎ፣ ምክንያቱም ተምራለች፣ ጥሩ የትምህርት እንትን አላት። የትምህርት በጥሩ ሁኔታ ነው የተመረቀችው። ያንን እንትን ጭንቅላት ይዛ ቤት ውስጥ እንድትቀመጥ አልፈለኩም። ሁለተኛ እሷን በስራ ብታግዘኝ እኔም የራሴን ስራ ብሰራ ቶሎ በርትተን እንዳልኩ እኔ ወደፊት ትልቅ ቦታ ላይ የመድረስ ሐሳብ ነበረኝና ለስኬቴም ቁልፍ ትሆናለች ብዬ ነበር ያሰብኩት። ነበር ስልህ አሁንም ያለፈ ታሪክ አድርጌ አላስበውም። እጠብቃለሁ ያ ነገር ይሆናል ብዬ። ምናልባት ግን በዛ መካከል አንዳንድ ጊዜ አንተ ከራስህ ውጪ በሰው ብዙ ስትተማመን እኔ ምናልባት ወደ ስራ ማተኩሬ ያጎደልኩት ነገር አይኖር አላወኩም። ስራ ከጀመረች ከተወሰኑ ወራት በኋላ የባህሪ ለውጥ፣ የጸባይ ለውጥ መጣ። ምናልባት እኔ አላስተዋልኩም ይሆናል እንጂ ቀድሞ የሚያ ነገር ሊኖራት ይችል ይሆናል። ግን ከ3 እና ከ4 ወር በኋላ ነው ብዙ ነገሮች ለኔ እየጎሉ ምን አይነት ጸባዮች ነው ከ3 ወር እና ከ4 ወር በኋላ ሊመጡ ይችላል? ከስራ ሰዓት አምሽቶ መምጣት። በፊት እሷ ቀድማ ገብታ ነበር የምትጠብቀኝ። አሁን ግን እኔ ሆንኩኝ ቤት ከፍቼ አንዳንድ ነገሮችን ሰርቼ የምጠብቀው እኔ ሆንኩኝ እና እንዳልኩ አምሽታ መምጣት ጀመረች። ከስራ ሰዓት በኋላ ማምሸት መጀመሪያ 1 ሰዓት 2 ሰዓት ከጓደኞቼ ጋር ስለምትለኝ እና እኔም ብዙ ልጫናት አልፈለኩም። ያው አብረዋት ትምህርት ቤት የነበሩ ሰዎችም ከዛ በኋላም በስራም በምንም የተዋወቀቻቸው ሰዎች ይኖራሉና ልጫናት አይገባም። እዚህ ሀገርም ሰው የላትም፣ ቤተሰቦቿም እዚህ አይደሉምና መጫን አይገባኝም ብዬ ብዙ ጫና ያደረኩባት ነበር። በኋላ ግን እየበዛ መጣ። የሆነ ጊዜ 4 ሰዓት 5 ሰዓት ጠጥቶ መምጣት፣ ነገሮች በቃ ከቁጥጥር ውጭ ሆኑ። በዛ መካከል አንድ የቅርብ ጓደኛ ነበረቻት። እሷ ጋር ሄጄ ስላለው ነገር ሽማግሌ እንድትሆንልና ቁጭ ብላ እንድታስታርቀን እሷንም እንድትመክራት ላነጋግራት ሲሄድ ልጅቷ በእኔ በጣም ታዘን ነበር። ለካስ ጓደኛዋ የነገረችኝ ነገር ፍጹም ያልጠበቁትን ነገር ነበር። ምንድን ነው? ከተለያዩ ሰዎች ጋር ግንኙነት እንዳላት እኔ ያንን ነገር ማስተዋል እንዳልቻልኩኝ እኔ የገባኝ እሷ ስትነግረኝ። ከዛ ደግሞ በኋላ ቅርብ ጊዜ ተሹሞ ደግሞ የመጣ አሁን ላይ ያለችበት ደግሞ ቅርብ ጊዜ አዲስ ተሹሞ የመጣ ሹመኛ ነበርና ከሱ ጋር እንደሆነች እና የኔ ዝም ማለት ምን እንደሆነ ማለት ለምን ዝም እንዳልኩኝ ለምን ችላ እንዳልኩኝ እሷ ጭራሽ እንትን ብላ ጠየቀችኝ። እኔ ግን አላስተዋልኩትም። ይሄን ለውጥ ብዙ ማስተዋል አልቻልኩም ነበር። እሺ። ከዛ በኋላ ብዙ ጊዜ ያዘወትሩበታል የተባለውን ቦታ ጠቁማኝ ነበርና ሄጄ እዛ አገኘኋቸው። የተባለው ቦታ ላይ አገኘኋቸው። ከዛ በኋላ በቃ የካብኩት ነገር በሙሉ እንደፈረሰ የተሰማኝ። ከዛ ሰው ጋር ነበር የነበረችው? አዎ። ምናልባት ስለ ስራ ልታወራበት የምትችልበት አይነት ቦታ ነው ወይስ? አይ ያገኘኋት እኮ ይሄ ነው ብዬ አሁን መንገሩ ቁጭ ብለው እየጠጡ እየተዝናኑ ወይ ምግብ እየበሉ ወይ ሻይ ቡና እያሉ አልነበረም። ያሉበት ክፍል ድረስ ነው ገብቼ ያገኘኋቸው። አብረው ሆነው ነው ያገኘኋቸው፣ ሆቴል ውስጥ ማለት ነው። ይሄ ከባድ ነው። አዎ ከባድ ነው ስትል ምናልባት በሰዓቱ ብቻ የካብኩት ነገር እንደተናደን የተሰማኝ። ራሴ እንደምንም ተቆጣጥሬ ወደ ቤት አልተመለስኩም። ለ1 ሳምንት ለ2 ሳምንት አካባቢ ከከተማ ወጥቼ አንድ ሆቴል ላይ ተቀመጥኩ። ከዛ ውጪም እኔ መቅደስ የመጀመሪያ ትዳሯ እንደሆንኩኝ ነበር ያሰብኩት።
እና ሌላ ትዳር ነበራት? ትዳር ሳይሆን ጓደኛዋ እንደነገረችኝ ከሆነ ከኔ በፊት ልጅ እንደነበራት ተማሪ እያለች ነው የነገረችኝ። እና ያችን ልጅም ደግሞ ልጅቷ እውነቷ መሆኑን ያወቅኩት ፎቶግራፍ ብዙ ጊዜ የልጅነት ፎቶግራፏን አብሮ ሆና አያዩ ነበርና እቺ ልጅ ማናት ስላት የወንድሜ ልጅ ናት ትለኝ ነበር። ምን ላይ ነበር የምታየው አንተ? ፎቶ ስልክ ላይ ብዙ ጊዜ የሷ ስልክ ላይ አስደብቀኝ ታሳየኛለች። ምንም አይወል አይ ወንድሟ ልጅ ስለሆነች ብትወዳት ምንም የሚያስገርም ነገር አይደለም። ምናልባት ፈጣሪ እኛንም ልጅ ይሰጠናል ብዬ ጠብቅ ነበር። እንደዛ መካከል ይከበር ነው። ከሁለት ሳምንት በላይ እዛ ተቀመጥኩና ራሴን እንደምንም አረጋጋው። ነገሮች እንዴት ማስተካከል እንዳለብኝ ስራዬንም እንዴት መጀመር እንዳለብኝ እያሰብኩኝ እያለ ያለሁበትን ቦታ አጣርተው መመለስ ማልችላቸውን ሰዎች ሽማግሌዎች ላከች። ቢያንስ ቁጭ ብለን እንድናወራ ያን ሽማግሌ መላክ እኔም አልጠላሁትም። ምክንያቱም ለነገሮች መቋጫም ይሁን ለማስተካከልም ሽማግሌ ይከበራልና በሽማግሌዎች ቁጭ ብሎ ማውራት ኖር የለውም ብዬ ሽማግሌዎችን ጥሪ አክብሬ ሄድኩ። መጀመሪያ ነገር ልጅ እንዳላት ልታመን አልፈቀደችም። በኋላ ግን ጠንከር ያለ ማስረጃ እንዳለኝና እርግጠኛ ሆኜ እንዳወቅ ስታቅ ካንተ በፊት የነበረ ነገር ነው፣ ትምህርት ቤት ሆኜ የተፈጠረ ነገር ነው አለችኝ። ልነግርህ ያልቻልኩት ካንተ ጋር መጣላትን ስላልፈለኩኝ ነው አለች። የዛን ሰዓት እውነት አላት እኔን ብትመርጥ ነው ብዬ ስላሰብኩ ቅርብ ይለኝም ነገሩን ተቀበልኩት፣ ልጅ መኖሩን ተቀበልኩት። ምናልባት ከኔ ላለመለያየት ብላ ይሆናል የዋሸችኝ ብዬ ሁኔታ ተቀበልኩት። ሌሎች ከተለያዩ ሰዎች ጋር የነበራትን ግንኙነት በተመለከተ ከሽማግሌዎች ጋር ቁጭ ብለን በግልጽ አወራን። ጥፋቷን አመነች፣ ለመካድ አልሞከረች፣ እንደተጸጸተች ነገረችኝ። ይቅርታ እንዳደርግላትም በሽማግሌዎች ፊት እግሬ ላይ ወድቃ ለመነች። ያው እኔም ከሷ ውጪ ሌላ ሴት አላውቅምና የመጀመሪያም ናት ለኔ። ያ ትዳርም ተመልሶ የሚታደስ ከሆነ እኔም አዲስ ሰው ከምለምድ የለመድኩት ይሻለኛል። እሷም በስራዋ ከተጸጸተች የማውቃት ሰው ትሻለኛለች ብዬ ይቅርታዋን ተቀበልኩና ሽማግሌዎች ፊት ይቅርታዋን ተቀብዬ ትዳራችንን ጀመርነው። በዛ መካከል ለተወሰነ ወራት ምናልባት 4 ወር 5 ወር ጥሩ የትዳር ህይወት ነበር። ከዛ በፊት አይቼ የማላውቀውን አይነት ህይወት ነበር የሰጠችኝ። ከርቁ በኋላ ማለት ነው። ከርቁ በኋላ በጣም ብዙ ነገሯ ተቀይሮ በጣም ትንከባከበኝ ነበር። ያለኔ ምንም ነገር እንትን አታደርግም፣ ጥላኝ አትወጣም። የኔን ፍላጎት በጣም ነበር ተጨንቃ እኔ የምፈልጋቸው ነገሮች ለማሟላት የምትጥረው። በጣም ነበር የምታስብልኝ፣ ከእናት በላይ ሆናልኝ ነበር። እሺ። ከዛ መካከል ግን ምን እንደተፈጠረ አላውቅም። ነገሮች በሙሉ ከቁጥጥር ውጭ ሆኑ። የነበሩትን ነገሮች ማስታወስ አልችልም። ምን እንደተፈጠረ አላውቅም። እንዴት ምን እንደተፈጠረ አላውቅም ማለት? አላውቅም። በቃ ህይወት ተገለባብጦ ጠበቀኝ። ከእንቅልፍህ ተኝተህ ስትነሳ አዲስ ህይወት ጠበቀህ ብልህ ምንድን ነው የምታስበው? ምናልባት አልጋ ላይ ተኛተን ታውቃለህ። ተኝቼ አደርኩ ብለህ ጠዋት ስትነቃ መሬት ላይ ራስህን ብታገኘው ምንድን ነው የሚሰማው? እንዴት እንደወረድክ አታስታውሰውም። እንደዚህ አይነት ነገር ነው የተፈጠረብኝ በእኔ ላይ። ምክንያቱም የነበረኝ ሀብቶች በሙሉ ወድመዋል፣ የሉም፣ ሄደዋል። የገዛናቸው መሬቶች የሉም። የነበረን ተቀማጭ ገንዘብ የለም። ሁሉም ነገር ከስሯል። በምን ሁኔታ እንደሆነ ማስታወስ አልቻልኩም። በዚህ መካከል መቅደስ ልትረዳኝ እዚህ የተበላሹ ነገሮችንም ታስተካክልልኝ፣ እኔም ህብረተሰቡ ፊት መውጣት አልፈለኩምና እዚህ መጥቼ ከሷ ጋር ተቀመጥኩ። እሷ ወጣ ገባ እያለች ብዙ ነገሮችን ታስተካክልልኝ። ሌላም አንድ ቤተሰባችን የቅርብ ሰው ነበረች፣ እሷም ምግብ ታመጣልኛለች። መቅደስ ደግሞ እንግዲህ ያለውን ነገር የተበላሸውን ነገር የዚህን የሂሳብ ጉዳይ
ለማስተካከል ደፋ ቀና እያለች ነው። በዛ መካከልም አሁን እኔ የዓመት ከ8 ወር ልጅ እንዳለን ልጅ መውለዳችን በፍጹም ትዝ አይለኝም። እንዴ ልጅ አሁን እኔ ሁለት ልጅ እንዳላችሁ ነበር የነገረችኝ። አንዷ ያንተ እንዳልሆንክ እየነገርከኝ ነውና አንዷም ያንተ ልጅ ስለመሆኗ ምንም የምታስታውሰው የምታውቀው ነገር የለም? ስትወለድም ተረግዛም ምንም የማስታውሰው ነገር የለም። ያንን ነው ያልኩት። ከተወሰነ ወራት በኋላ ከትዳራችን ታርቀን ትዳራችንን ከጀመርን ከተወሰነ ወራት በኋላ እስከተወሰነ ጊዜ ድረስ ያለውን ነገር ማስታውሰው ነገር የለም። በቃ እንደተሰረዘ ነገር ነው ከህይወቴ እንደተሰረዘ ተፍቆ እንደጠፋ ነገር ማስታውሰው። ምክንያቱም ምንድነው ብትለኝ ምክንያቱን አላውቅም። ልጄን አላውቅም። የተፈጠረውን ነገር አላውቅም። የወደመውን ነገር አላውቅም። ማን ጋር ሂሳብ እንዳለብኝ አላውቅም። ማን ጋር ገንዘብ እንዳለኝ ምንም ማውቀው ነገር የለም። ይሄም በዛ ሁኔታ ላይ ሆኜ ነው እንግዲህ እንዴት አድርጌ ወጥቼ ከህብረተሰቡ ጋር ልቀላቀል። አሁን ያለበት ቦታ ከከተማው ትንሽ ወጣ ብሎ የሚገኝ የአባትህ መሬት እንደሆነ ተነግሮኛል። ምን ያህል ጊዜ ተቀመጥክ እዚህ? በትክክል እንደው ነገሮችን ማስታወስ ከጀመርክ ጀምሮ እንኳን ያለውን የምታውቀው ከሆነ ምን ያህል ጊዜ ይሆናል እዚህ ከሆንክ? ምናልባት 8 ወር 7 ወር። ለምንድን ነው መውጣት ያልፈለከው? ለምንድን ነው ራስህ ችግሮችን የተፈጠረውን ነገር መፍታት ያልፈለከው? ለምንድን ወጥቼ ምን ልበል? ከእንደገና የህፃናት መሳቂያ ልሁን? የሰው መሳቂያ በተከበርኩበት ሀገር ወጥቼ እኔ ጋር አንዱ መጥቶ አንተ ጋር ገንዘብ አለኝ ስጠኝ ቢለኝ ምን እንሰጠዋለሁ? ይኑረው አይኑረውስ መች አውቃለሁ? አንተ ጋር እንደዚህ አይነት ነገር ጀምረህልኝ ነበርና የታደረከው ቢለኝ ምን እለዋለሁ? እንዴት ብዬ ነው አካባቢውን ሰው ማየው? ስለዚህ እዚህ ሆኛለሁ እንደሌለው ነው የሚያውቁት። አንዳንድ የተለያዩ ወሬዎች ሲኖር እንዲሁም እየመጣች መቅደስም ቀስ እያለች እየመጣች እዚህ መሆኔን ሳታሳውቅ ምን ትላለች? የምታወራህ ነገር አለ? ጥያቄዎችን ለመጠየቅ አልሞከርክም? ስለኔ የሚጠይቁ ሰዎች አሉ። ምናልባት እኔ ገንዘባቸውን የት እንዳደረኩትም አላውቅም። ለንግድ ብዬ የተቀበልኳቸው ገንዘብ ነበር ይመስለኛል። ሰዎች 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ ያፈላልጉኝ እንደሆነ እሷ ደግሞ ሕክምና ወደ አዲስ አበባ እንዳይሄዱ የነገረቻቸው ነው ያለው። ስለዚህ ገንዘብ እንዳለብህ ነው የምትነግረህ? የሰዎች ገንዘብ እንዳለብህ እነዛ ሰዎች ደግሞ እየፈለጉህ እንደሆነ? አዎ ትክክል ሊሆን ይችላል። አሁን ምንም ማስታወሰው ነገር የለም። በፊት ከራሴ ተርፌ ለሰው ማበድር ነበርኩ። አሁን ግን ባዶ እጄን ከቀረው ምናልባት በመሐከልም ገንዘብ ከሰው ወስጄ አጥፍቼ ሊሆን ይችላል። ምን ያህል ሊሆን ነበር የነበረ ሀብት በብር ብንተምነው ከነ ቤቶቹም ከነ ሱቆቹም ምን ያህል ይሆን ነበር? ምን ይባላል? እኔ ይሄ ነው የምለው በወረቀት ያስኩት ነገር የለም። እዛ ፋይል ውስጥ የነበሩትን ነገሮች እሷ ጋር ነው ያለው። አብዛኛው ቤት ነው ትቼው የነበር መቅደስ ነች አሁን እንትን እያደረገችው ያለውና አሁን በእጄ ላይ ምንም አይነት የወረቀት ማስረጃ በብር ይሄን ያህል ብለህ የምታስታውሰው ነገር የለም? ወደ ስራማ በመውጣበት ሰዓት ወደ ከተማ በመሄድበት ሰዓት ቢያንስ 1.5 በታች ይዣል። አይ የነበረ ሀብት ይሄ የመሬቱ የሱቆቹ እነዛ ነገሮች አካውንት ላይ የነበሩት ገንዘቦች ቢደማመሩ ምን ያህል ብር ይሆናል? 150 እስከ 170 180 ድረስ ሊሆን ይችላል። 170 እስከ 170 ሚሊዮን አዎ ሊሆን ይችላል። ከዛም በላይ ሊሆን ይችላል። ያው በግምት ነው አሁን እንግዲህ የምነግርህ። እኔ ይሄንን አምኜ መቀበል ይከብደኛል። አሁንም በትክክል መቅደስ እየረዳችን እንደሆነ ነው የምታስበው? ምን አማራጭ አላት? እንግዲህ የልጇ አባት ነኝ። ጥላኝ እንግዲህ ምን ታደርገኛለች? ያመጣሁባት ነዳ እንግዲህ ምንድነው የተፈጠረው ብለህ ጥያቄ አልጠየካትም? ራስን እንደዚህ አይነት ቦታ ላይ ስታገኘው በህይወቴ ውስጥ ምንድነው የተፈጠረው ምንድነው የሆንኩት ብለህ ጥያቄ አልጠየካትም? ይመስለኛል። አላማከርኳትም ነበር ይመስለኛል። ወይ አላማከራትም ነበር ማለት ነው።
አላውቅም። ብቻ በሰዓቱ ምን እንደፈጠርኩ እኮ አላውቅም። በምን አይነት ሁኔታ ውስጥ የነዛን ነገሮች እንዳወደምኳቸው የገባኝ ነገር እኮ የለም። ምናልባት ለሷም አላመከርኳትም ነበር ማለት ነው፣ ወይ እሷንም ጭምር እየበደልኳት ነበር ማለት ነው። ምንም የገባኝ ነገር የለም። ለኔ ህልም ነው፣ ተኝቶ እንደመነሳት በቃ። ስለዚህ ምን እንደተፈጠረ በአንተ ህይወት ምን እንደተፈጠረ ምንም ይሄንን ነገር ሊያውቅ የሚችል ሰው ምናልባት ሊኖር ይችላል ብለህ ታስባለህ? ምናልባት የቅርብ ጓደኞች መቅደስ አሁንም ከባለቤቴ ውጪ እንግዲህ ማንን አምናለሁ ብለህ ነው? በደንብ ሊቀርቡ የሚችሉ ኃላፊነቶችን ተሰጣቸው የነበር ምናልባት ወደ ከተማ ስትሄድ አንተ ንብረትን በደንብ አብሮ አደግ ጓደኞች የሉ? አብሮ አደግ ጓደኛዬ ከዚህ ከከተማ እንኳን ወጥቶ ወደዛ ሄደ የለም። በርግጥ እዛ ከተማ የነበሩትም ያው እቃ በመግዛትና በመሸጥ ነው እንትናችን እንጂ ከዛ የዘለለ እንደዚህ ስለግል ህይወቴ ጠለቅ ብዬ ይሄን ያክል እንደዚህ ማውራው እንትንም የለም። እንደነገርኩህ ነው አብዛኛውን ጊዜ በስራ ተወጥሬ እንትን የምል ነኝ። ብዙ ነገሮችን ደግሞ በወረቀት ይይዛለሁ። የመርሳት ነገር ስራዎች ሲደራረቡ የመርሳት ነገርም እንዳይኖር እና ለሰዎች በአግባቡ ባልኩት ቀንም እንዳደርስ ብዙ ጊዜ ትእዛዝ ስቀበልም ትእዛዝ ሰጥም መዝግቤ ይዛለሁ። ስከፍልም ገንዘብ ስወስድም መዝግቤ ይዛለሁ። ግን እነዛን ሁሉ ነገሮች የት እንዳሉ የት እንዳደረኳቸው ምንም ማውቀው ነገር የለም። መቅደስ ማታ ያስቀመጥኩት ነገር እንግዲህ ጠዋት ተኝቼ ጠዋት ስነሳ የለም በቃ ማለት ነው። ያ ሁሉ ነገር ተደምስሷል። በእነዛ ወራት መካከል ምን እንደሰራው እዚህ ውስጥ የተቀመጠ ነገር የለም። በቃ ባዶ ሆነ። መቅደስ የምትኖርበትን ቤት አይተነዋል። ምናልባት እሷ እንዳለችው ሰዎች እያሳደዱ ሰዎች የሰጡህን ገንዘብ ፍለጋ እንትን እየፈለጉ ቢሆን ከናንተ ትዳር ጋር ከናንተ ተለያይቶ መኖር ጋር ምንም የሚያገናኘው ነገር አለ ብዬ አላስብም። አደጋ ላይ እንዳልጥናት እኮ ነው እነዛ ሰዎች እኔን ብለው ሲመጡ እሷን አሁን ለምሳሌ እኔ ጋር እዚህ ሁና ልቀመጥ ብትል እሷን ተከትሎ የመጣ ሰው እኔን ያጠቃኛል። ወይኔ ደግሞ እዛ ሁኜ ሕክምናን ልከታተል ብል እኔን ብሎ የመጣ ሰው ለሷም አደጋ ላይ ይጥላል። ስለዚህ እሷም እኮ የምትለው እሱም ከኔ የት እንዳለ አላውቅም ወደ ከተማ ሄዶ እየታከመ ነው ብላ ነው እያለች ያለችው። በዛ መካከል ግን ያሉትን ምናልባት የተደበቁ ማስረጃዎች ካሉ ፈልፈላ ለማግኘት ነው እየሞከረች ያለችው። ምክንያቱም ከዚህ ውጪ እኔን በነፃ ሊያወጣኝ የሚችል ነገርና ከዕዳ ሊያወጣኝ የሚችል ነገር ምንም ነገር የለም። እሷ እኮ ነፃ ለማድረግ እየታገለች ነው ያለችው። እንግዲህ የልጄ እናት ናት። የልጇን አባት ነፃ ለማውጣት እየታገለች ትመጣለች። እዚህ በምን ያህል ጊዜ መታ ትጠይቃለች? ቶሎ ቶሎ አትመጣም። ምናልባት በሳምንት ወይ በሁለት ሳምንት በ10 ቀን ትመጣለች። ያን መሆኑን እንደውም በፊት ትንሽ ቅር ይለኝ ነበር፣ ግን በኋላ ላይ የእሷ ነገር ማብዛት ተከትሎ ሰዎች እንዳይከተሉኝ እሷን ተከትለው ሰዎች እኔ ያለሁበትን ቦታ እንዳያውቁ መሆኑን ስለነገረችኝ ትክክል ነች። ከኔ ተሻለ አስባ ለኔ እየተከላከለችልኝ እንደሆነ አምኛለሁ። እኔ አሁን ተመልካቾች ያው ግልጽ ሆኖላችኋል ብዬ አስባለሁ። በደንብ ጉዳዩን ተረድታችሁታል ብዬ አስባለሁ። ግን አሁን ላይ እሱ ካለበትም ሁኔታ አንፃር ግምቶቻችንን እንደዚህ ነው ብለን ማስቀመጥ አንችልም። ምክንያቱም ያለበት ሁኔታ አለ፣ ያመነው ነገር አለ። ስለዚህ በአንዴ መቀየር የምንችለው ነገር የለም። በደንብ ልንረዳ የምንችል ሰዎች ነን እኛ። ሕክምናዎች እንደሚያስፈልጉ እርግጠኛ ነኝ። ሳይካትሪስቶች በደንብ አንተን እንዲያናግሩህ እናደርጋለን። ምንም ሐሳብ አይግባ። አሁን ላይ አንተ ከዜሮ ተነስተህ ነው ብዙ ነገሮችን መለወጥ የቻልከው። ምናልባት ታቅዶበትና ሰዎች አንተን ጠልፈው ለመጣል የሆነ ነገር አድርገው ሊሆን ይችላል እንደዚህ አይነት ቦታ ላይ እንድትገኝ ያደረጉ። ያንንም ደግሞ እኛ አጣርተን የምንደርስበት ይሆናል። ግን በደንብ ከኛ ጋር ለመሆን ከኛ ጋር እንትን ለማለት ፈቃደኛ መሆን አለብህ አንተ። አሁን ላይ እኔ አንተ እያመንክ ያለኸውና የተደገፍከው ነገር ትክክል ስለመሆኑ ደጋግመህ ብታስብ ጥሩ ይመስለኛል። ስለ መቅደስ ብዙ ነገሮችን ሰምቻለሁ። ከዚህም እዚህ ከመምጣቴም በፊት ስለ ባለቤትህ አንዳንድ ነገሮችን አጥንቼ ነው የመጣሁት። ብዙ ነገሮችን ደርሼበታለሁ። መቅደስ እንደምታስባት አይነት ሴት እንዳልሆነች ተው ባለቤቴን በሌለችበት እንትን አትበል።
ይሄ ነው ሰዎች ይኸውልህ ከሰው ፊት አንዳንድ ጊዜ ቀርቤ ሰው ጋር እንትን ብዬ ማውራት ያልፈለኩት አንዳንድ ጊዜ የቤትህን ገመና ስትሰጥ ያ ሰው አንተ በቀደድከው ነገር አንተ በከፈትከው ቀዶ ይገባል። እንደዛ አይነት ነገር እንዳይሆን ያው የምታወራው ስለ ባለቤቴ መሆኑን አስታውስ። እሺ ያንን አከብርልሃለሁ። መጨረሻውን ምናየው ይሆናልኛው ግን አንተን ለመርዳትኛ አንተን ለማገዝ በፈለግከው አይነት መንገድ አንተን ለማድረግና አንተን ለማገዝ ፍቃደኛ ነን። አንተ ዝግጁ እስከሆንክ ድረስ አንተ ያለህበት ነገር እውነት ለመናገር ግልጽ ነገር ነው ለኛ። ምክንያቱም ከዚህ በፊት የሰራናቸው ብዙ ኬዞች አሉ። የወንጀል ምርመራዎችን እንሰራለን፣ የተለያዩ ታሪኮችን ለማህበረሰቡ እንዲማርበት እናቀርባለንና በነዛ ታሪኮች ውስጥ ብዙ አንተን የሚመስሉ ሰዎችን አግኝተናል። እነዛ ሰዎች ደግሞ በምን አይነት ወጥመድ የማይፈልጉት ቦታ ላይ እንደተገኙ ደግሞ እናውቃለን ባሳለፍናቸው ታሪኮች። ስለዚህ ያንተም ታሪክ ያንተም አሁን እየነገርከኝ ያለው ነገር ከዛ እንደማያልፍ እኔ ብቻ ሳልሆን ተመልካቾችም እየገመቱ ነው ብዬ አስባለሁ። ስለዚህ በቻልነው አቅም አንተን ለማገዝና ለመደገፍ ፍቃደኞች ነን። ምናልባት የተለየ ነገር እኛ ከመጣንበት አንድ ወንድማችን እዚህ ከተማ ላይ መጥቶ ጠፍቶ ነው እንግዲህ እኛ ወደዚህ ከተማ የመጣ ነው። ከዛ ጋር የተያያዙ ነገሮችን እናገኛለን ብዬ ነበር የመጣሁት። አንተ በራስህም ትልቅ ችግር ውስጥ ያለ ሰው ነህ። አንተን ለማገዝ አንተን ለመርዳት በቻልነው አቅም ወንድማችንን አግኝተን ስንጨርስ አንተን ለማገዝና ለመርዳት ፍቃደኛ ነን። ምናልባትም አንተ እሺ የምትል ከሆነ አሁን ላይ ከዚህ ቤት ወጥተህ ከኛ ጋር የምትሆንበትን ሁኔታ ብናመቻችልህ፣ ምናልባት ሌሎች መኪናም ስላለ ወደ አዲስ አበባ ሄደህ ሕክምና የምትከታተልበትን ሁኔታ ፍቃደኛ ብትሆንልኝ ደስ ይለኛል። እኔ እኮ የምሰጋው ነገር አሁን እንግዲህ የገዛ ልጄን ረስቻለሁ። በስራ መካከል ላይ የተወሰኑ ወራት የነበሩትን ነገሮች ፍጹም ረስቻለሁ። ቆይቼ እየደከመልችልኝ ያለችውን ባለቤቴን እሷንስ እስከነጨራሹ ብረሳት፣ የት እንደተወለድኩ የት እንደተፈጠርኩስ የኋለኛውን ጨርሶ ሙሉ ለሙሉ ብረሳስ ምንድነው መሆን? እነዛ ነገሮች እንዳይፈጠሩ ይሄ ነው እኮ ያስፈራኝ እኮ ያለው አሁን። እነዛ ነገሮች እንዳይፈጠሩ ነው እኛ በቻልነው አቅም አዲስ አበባ እንኳን ባይሆን እዚህ ቅርብ ከተማ ላይ የምናውቃቸው ዶክተሮች አፈላልገን ሕክምና እንድታገኝ እናደርግ። ግን ይሄ ነገር መሆን የሚችለው መቅደስ ሳትሰማ መሆን አለበት። ለአንድ ሳምንት ጊዜ ስጠንና እኛ ያመቻቸንልህ ቦታ ላይ ተቀመጥ ለአንድ ሳምንት። አሁን እኮ በእርግጠኝነት ምነግርህ እናንተን ከዚህ በፊት አላውቃችሁም። ባለቤቴ ደግሞ ረጅም ዓመት እንግዲህ የልጅነት ረጅም ዓመት የኖረች ነች። አሳይተኛል መታወቂያን። በእርግጥ ሰዎችን ሙሉ በሙሉ አሁን ምናልባት ገንዘባችሁን በአንድ ስራ ምክንያት ሰጣችሁኝ፣ በፍጹም ምንም አይነት ገንዘብ ምናልባት ያስቀረቡባችሁ ሰዎች ልከውህ ሊሆን ይችላል። ነግሬሃለሁ። መታወቂያዎችን አሳይተናል፣ የሰራናቸውን ስራዎች አሳይቻለሁ። ያልቻልኩት ምን መሰለህ፣ ምናልባት ለሷ ሳል ነገር እንደዚህ አይነት እርምጃ በወስድ እና ሌላ አደጋ ላይ ቦት እሷንም ለጤና ነው። በእንደዚህ አይነት ሁኔታ እስከመቼ ድረስ ነው? እሷንም እኮ የሚያግዛት ሰው ያስፈልጋል እኮ። ምናልባት ከአቅሟ በላይ ሆኖባት ሊሆን ይችላል። የሁሉ 8 ወር ጊዜ የሁሉ ጊዜ እንደዚህ አይነት ቦታ ላይ እንድትቀመጥ የተደረገው ከአቅሟ በላይ ሆኖ ሊሆን ይችላል። ስለዚህ አንተም በቻልከው አቅም እሷን ማገዝ አለብህ፣ እሷን መርዳት አለብህ። ያንን ደግሞ የምታደርገው ከኛ ጋር ስትስማማ ነው። እኛ ይሄንን እድል እያቀረብልህ ነው የምንገኘው። ምንም አይነት የምናገኘው ጥቅም የለም። አንተን ከመርዳትና ከማገዝ ውጪ ሕክምና እንድታገኝ ነው ልናደርግ የምንፈልገው። ያለበት ሁኔታ ጥሩ ስላልሆነ ትንሽ ጊዜ ከኛ ጋር እንድትቆይ ነው ፍላጎታችን። ባገኝ እኔም አልጠላም እኮ። ስለዚህ ፍቃደኛ ሆንልኝ። እኛ የምናመቻችልህ ቦታ አለ፣ እዛ ቦታ ላይ ትቀመጣለህ። ለአንድ ሳምንት በቂ ነው። ምናልባት መቅደስም በየ15 ቀኑ ነው የምትመጣው ስላልከኝ በነዚህ አንተ እኛ ጋር በምትሆንበት ሰዓት ላይ ላትመጣ ትችላለች። ስለዚህ ስትመለስ በኖርማል ሁኔታ በነበርክበት ሁኔታ ትቀበላታለህ። ስለዚህ አሁን ከመጣች በኋላ ነው የምንሄደው ማለት ነው። ከመጣች በኋላ ሳይሆን ሳትመጣ እንሄድና ከዛ እዚሁ እንደነበርክ አድርገህ ትቀበላታለህ። ግን በትክክል አሁን ካለበት ሁኔታ ብዙ ለውጦች እንደሚኖሩ ቃል እገባልሃለሁ። ምናልባት እንዳታዝንብኝ። ምንም ችግር የለውም። እኔ ኃላፊነቱን ወስዳለሁ። ምንም ችግር የለውም። እንግዲህ ተመልካቾቻችን የሰማነው ታሪክ እጅግ በጣም የሚያሳዝን እጅግ በጣም
ያልጠበቅነውም ነው። በልዑል ጉዳይ አንዳንድ ነገሮችን ለማግኘት ነበር ወደዚህ ቤት የመጣ ነው። እንዲህም አልጠበቅንም። ይሄ እንደዚህ አይነት ቤት አልጠበቅኩም ነበር እኔ እውነት ለመናገር። የመቅደስ ባለቤት መቅደስ ከዚህ በፊት በነበራት ከኛ ጋር በነበራት ቆይታ አንዳንድ ነገሮችን አጫውታናለች። የንግድ ስራዎችን እንደሚሰራ አሁንም እዛ ስራ ላይ እንደሚገኝ አጫውታን ነበር። አሁን ግን ስንመጣ እሱ ያለበት ሁኔታ ፍጹም ተቃራኒ በሆነ መልኩ ያ እነዛ የአካባቢው ሰው ሙሉ ስሙ ሲነሳ እንደዛ የሚያከብረው እንደዛ የሚያሞግሰው ሰው አይደለም ያገኘነው። እዚህ ብዙ ነገሮችን ያጣ ብዙ ነገሮችን የተነጠቀ ሰው ነው ያገኘነው። ይሄን እንግዲህ በተለመደው መልኩ እናጣራለን። ተመልካቾቻችን ያው አንድ ነፍስ ለማዳን በሄድን ቁጥር ብዙ ነፍሶችን እንግዲህ ፈጣሪ ብሎ እያዳነን ነው የመጣ ነው ከዚህ በፊትም ዛሬም እዚች ከተማ ላይ እኚህን ወንድማችንን አግኝተናል። ብዙ ያሳለፈው ነገር እንዳለ እረዳለሁ። ብዙ ሚስጥሮች እንዳሉ ከዚህ ጀርባ ከሱ እዚህ መገኘት ጀርባ ብዙ ሚስጥሮች እንዳሉ እረዳለሁ። ወንድማችን ልዑልን ለማዳን ሙከራዎችን ስናደርግ እሱን አግኝተናል። የሱንም እንግዲህ እሱ ያለበትንም ሁኔታ እንታደጋለን ብዬ ተስፋ አደርጋለሁ። በያላችሁበት እንግዲህ ለወንድማችን ለልዑል ጸሎት ዱዓ እንድታደርጉለት ጠይቃችኋለሁ። የቻልነውን ሁሉ እያደረግን ነው የምንገኘው። እዚህ ብቻ አይደለም ያለነው፣ ሌሎች ቲሞች ደግሞ አካባቢው ላይ እሱ ይገኝበታል ተብሎ የሚታሰብበት ቦታ ሁሉ ጫካ ውስጥ ሁሉ እየገቡ እየፈለጉት ነው የሚገኙት። እንደዚህ ረጅም ሰዓት ቁጭ ብለን የምናወራበት ከሱ ጉዳይ ውጪ ረጅም ሰዓት እንደዚህ ቁጭ ብለን የምናወራበት ሁኔታ እንዲፈጠር አልፈለኩም ነበር። ግን የሱን ታሪክ ከሰማው በኋላ ምናልባት የሚያውቀው ነገር ይኖራል፣ ወደዛ ነገር የሚመራን ነገር ይኖራል ብዬ ነው ይሄን ያህል ሰዓት ቁጭ ብዬ ያወራሁት። እንግዲህ እስቲ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ተመልካቾቻችን። በቀጣይ እንግዲህ ከመልካም ዜና ጋር ከሚያስደስት ዜና ጋር እንድመለስ በጸሎት በዱዓ አብራችሁን ሁኑ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ጊዜ